ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬም የሐዲስ ኪዳን ተከታታይ ትምህርታችን የሉቃስ ወንጌል ምዕራፍ 20 እናያለን። የሉቃስ ወንጌል ምዕራፍ 20 ምን ይላል? ስለምን ይናገራል? ምን ሚስጥር አለው በውስጡ? የእኛን ሕይወትስ በዚህ ውስጥ እንዴት አድርገን እናየዋለን፣ እንተረጉመዋለን የሚለው እናያለን። እንዲህ በማለት ይጀምራል። ወምዛተ ዕለተ ዘሚሄሮሙ ለሕዝብ በምኩራብ ወይነግሮሙ ቆሙ ላዕሌሁ ሊቃነ ካህናት ወጸሐፍት ወረበናት። ጌታችን ኢየሱስ ክርስቶስ ከዕለታት በአንድ ቀን በምኩራብ ገብቶ በሚያስተምርበት ጊዜ ሊቃነ ካህናት በእሱ ፊት ለፊት ቆሙ፣ ወይም ከእሱ ጋር ቆሙ። ቆመውም ረበናት፣ ካህናት፣ ጸሐፍት ይባላሉ። ይህን ስንዘረዝረው ካህናት የምንላቸው የአገልጋዮች የምኩራብ አገልጋዮች ማለት ነው። ታኪን ያገለገለ ነው። ረበናት የምንለው ደግሞ አስተማሪ ማለት ነው። አስተማሪዎች ማለት የሚያስተምሩ ማለት ነው። መምህራን ማለት ነው። ሌላው ጸሐፍት የሚለውን ስንመለከተው ደግሞ ዜና መዋዕል የሚዘግቡ የሚጽፉ፣ ወይም በእኛ ቋንቋ የየዕለቱን ቃለ ጉባኤ ሰው እንደሚጽፍ በየጊዜው በየቱ የሚዘግቡ ማለትም የዋለበትን አጠቃላይ ካህናቱ ረበናቱ የሚያዟቸውን ነገር የሚጽፉ የሚዘግቡ ጸሐፊዎች፣ ዘጋቢዎች ማለት ነው። እነኚህ ቆሙ በሱ ፊት ይላል። ወይቤልዎ ንግረነ በመ ይእተመኑ ትገብር ዘንተ ወመኑ አብሐከ ትግበር ከመዝ። እነሆ በማን ስልጣን ይህን ሁሉ ስልጣን የምታደርግ? ድውይ የምትፈውሰው፣ ለምጽ የምታነጻው፣ ዕውር የምታበራው፣ ይህን ሁሉ ነገር ሙት የምታነሳ፣ ይህን ሁሉ ነገር የምታደርገው በማን ስልጣን ነው? ስልጣኑን ማን ሰጠህ አሉት። ማለትም እነሱ ያያያዙት ከምድራዊ ባለስልጣን ነው። አልፈው የመጨረሻ ባለስልጣን ለነሱ ቄሳር ነው። ከዚያም ዝቅ ሲል ደግሞ ጲላጦስ ነው። ከዚያም ደግሞ ሄሮድስ ነው። ከነኛም ደግሞ ወደ መቅደሱ ሲያመጡት ደግሞ ቀያፋ፣ ሐና ወይም ሐና ናቸው። ሌላ ምንም ታሪክ የላቸውም። የነኚህ ሁሉ ፈጣሪ፣ የነኚህ ሁሉ አስገኝ፣ የነኚህ ሁሉ አሳላፊ፣ የሕግ ሁሉ ባለቤት፣ ሁሉን የሾመ፣ ሁሉን የሚሽር፣ ሁሉን የሚያሳልፍ መሆኑን አልተረዱትም። ዓለም አልተረዳውም ነበርና ማን ነው ስልጣኑን የሰጠ? የስልጣን ባለቤቱን ስልጣን ማን ሰጠ ይሉታል። ሁሉን ማድረግ የሚችለውን አምላክ ማን ነው እንዲህ እንድታደርግ የፈቀደልህ ይሉታል። በቄሳር ልክ ይመዝኑት ነበርና የእነሱ አይምሮ እዚህ ልክ ነው ክርስቶስን ያወቀው። ዋውሳ ወይቤሎሙ እሱም መለሰ እንዲህም አላቸው፣ ሲያለክሙ አነሂ አተ ነገር ወንግሩኒ። እነሆ እስኪ አንድ ነገር ንገሩኝ እኔ ልጠይቃችሁ አላቸው። ጥምቀቱ ለዮሐንስ ማይቴ ይእቲ እምሰማይኑ ወሚመ እምሰብ። የዮሐንስ ጥምቀቱ ከየት ናት? ከሰማይ ናት ወይስ ከዚህ ከሰው ናት? ከሰማይ የተሰጠ ነው ወይስ ከምድር ነው? እስኪ ይችን የዮሐንስን ጥምቀት ንገሩኝ አላቸው። ወተባሃሉ በበይናቲሁ መሂን ብሎ እምሰማይ ይብለነ እፎ ያመንክምዎ። ከሰማይ ነው ብንለው አሉ። ቆመው አሰቡ። ውስጣቸው ተወዛገበ። ምን ብለን መልስ አሉ። የሚመልሱት ግን የላቸውም። ከሰማይ ነው ብለን ብንመልስ አሉ እና ከሰማይ ከሆነ ከእግዚአብሔር ከሆነ ማለት ነው። ከሰማይ ማለት ለምን አላመናችሁም? አልተቀበላችሁም? አላመናችሁበትም ስለሚላቸው ወመሂን ብሎ እምሰብ ይወግሩነ ኩሉ ህዝብ እስመ ኩሎሙ ተአመንዎ ለዮሐንስ ከመ ነቢይ ውእቱ ይሬእዎ ከመ ነቢይ ይላል። ደግሞም ከዮሐንስ ከዚህ ከምድር ነው ብንል ደግሞ ዮሐንስን ሁሉ ህዝብ እንደ ነቢይ ያዩታል፣ ያከብሩታል። እንደ አባት፣ እንደ አዋቂ፣ እንደ መሪ፣ እንደ አስተዳዳሪ፣ እንደ ጻድቅ ይቆጥሩታል፣ ያዩታልና እነሱ በድንጋይ ወግሩናል ብለው ተጨነቁ። አውሰው ይቤልዎ መለሱለት እንዲህም አሉት፣ ኢነአምር እምኀበ ኮነት። ከየት እንደሆነች አናውቅም ብለው መለሱ። ግን ተጨንቀው ወይቤሎሙ ኢየሱስ አነሂ እንዲነግረክሙ በመ ይእተመኑ ገብር ከመዝ። እንግዲያውስ በማን ስልጣን እንደምሰራ እኔም አልነግራችሁም አላቸው። እኔም አልነግራችሁም አላቸው። ይቀጥልና ወሀዘ ይመስል ሎሙ ለሕዝብ መሰለላቸውና በምሳሌ እንዲህ ብሎ ነገራቸው። ወይቤሎሙ ብእሲ ተከለ ወይነ ወሴመ ሎቱ አቀብተ። የወይን ባለቤት ወይን ተከለ፣ ለወይኑ ጠባቂ አዘጋጀ። ወአክሬ ምክያደ መመላለሻ አዘጋጀለት። ወሐነጸ ማይፈደ ውሃ መጠጫም አዘጋጀለት። ወነገደ ርሁቀ ብሔረ ወጎንዴ አቲወ። ወደ ሩቅ አገር ሄደና በዚያው ዘገየ፣ ፈጥኖ አልመጣም ማለት የወይን ባለቤት። ወአመኮነ ጊዜ ፍሬሁ ፈነወ ገብሮም ሀባቀይተ ወይን ከመ ይፌኑ ሎቱ እምፍሬ ወይኑ። ከዚያ በኋላ ወይኑ የሚያፈራበት ጊዜ በደረሰ ጊዜ
ከወይኑ እንዲልኩለት ልጁን ላከ ይላል። አሁን በወይን መስሎ የሚያስተምረው ይህንን በማቴዎስ 20 በደንብ ተምረነዋል። ማቴዎስ 20 የወይን በተለይ የወይን ሰፊ ምሳሌ እዚያ ላይ ተምራ ወይንና በለስ በአብዛኛው ቀጥታ ሲተረጉም ሰው ማለት ነው። በብሉይ ኪዳን ሰው የሚለው በሐዲስ ኪዳን ሰው የሚለው ተረጉሟል። በሐዲስ ኪዳን ክርስቶስም የወይን ሐረግ እኔ ነኝ ብለዋል በዮሐንስ ወንጌል ምዕራፍ 15። በብሉይ ኪዳን ግን ለክርስቶስ አይሰጥ ለእግዚአብሔር አይሰጥም። ስጋን ስለለበሰ ለስጋ ለባሽ ስለሚሰጥ ይሄ ስም ሰውን ስለሆነ ቀጥታ ትምህርቱ አድራሻ የሚያደርገው ሰውን ስለሆነ ክርስቶስ ሰው ሆኖ ከመጣ በኋላ የወይን ሐረግ እኔ ነኝ ብሏል። ከዚያ በፊት ግን ወይን በለስ የሚባለው የእስራኤል ሕዝብ ነው ወይም ሰው የሚለው ነው። አሁን ከዚህ ላይ ባለ ወይን ነው። ወይኑን ተከለ፣ አዘጋጀ፣ ጉድጓዱንም ሁሉንም አዘጋጀለት፣ መጭመቂያ ጉድጓድ አዘጋጀለት፣ አጠራጠረው፣ አዘጋጀ። የሚገባውን ነገር ለወይኑ እንክብካቤ ያደረገ መጭመቂያ ጉድጓድም አዘጋጀለት፣ መንቀሳቀሻም አዘጋጀለት፣ መንገድ ሁሉን ካደረገ በኋላ ከዚያ በኋላ ወደ ሌላ ሀገር ሂዶ በዚያው ዘገየ። ያን ፍሬው በደረሰ ጊዜ ግን አንጡልኝ ብሎ ሰው ላከ። ሰው በሚልክበት ጊዜ ዋመ ኮነ ጊዜ ፍሬው ሰው ላከ። ፍሬ በሆነበት ጊዜ ሰው ላከ። ወፈነው ወራቆ አቀብተ ወይኑ ግን እሺ ብለው ወይን ሊሰጡ አልቻሉም። ራቁቱን ላኩት፣ አልሰጡትም። ወዲያግም መፈነው ካላ ገብሮ ሌላኛው ባሪያውን ላከ። ወኪያሁ ዘበጥዎ አሰርው ወፈነው ወራቆ ያንንም አስረው ደብድበው ራቁቱን ላኩት፣ አላኩለትም። ወካይ በፈነው ሳልስኒ ገብሮ ወኪያሁን ፈቅእዎ ወሰደድዎ ያንንም አሳደው ገምሰው ላኩት፣ ሶስተኛውንም አልሰጡትም። ወይቤ በዓለ አጸደ ወይን ምንተ እንከ ሬስ የፌን ወልድየ ዘአፈቅር ለመኪያሁ ሪዮሙ ያሐፍሩ ወፈነው። ከዚያ በኋላ ልጅን ይሻላል፣ ልጅን ያፍሩታል፣ የራሱ ልጅ ነው ብለው ስለሚያፈሩት እሱንም ምንም አይሉትም፣ ለእሱ ይሰጡታል ብሎ እርሱንም ልጁንም ላከው። አንድ ልጁን መጀመሪያ አንድ ሰው ላከ፣ ባሪያ ነው አገልጋይ። እሱን ላኩት፣ አባረው ራቁቱን ሳይልኩለት ወይን ያልሰጡትም። ሁለተኛም ላከ፣ ያንም አባረሩት። ሶስተኛውንም ገምሰው ፈንክተው ላኩት፣ አልሰጡትም። ከዚያ አራተኛ ላይ ግን የራሴ ሊላክ እሱን ያፍሩታል፣ ያከብሩታል፣ የራሱ ልጅ ነው ብለው ይሰጡታል ብለው ላከ። ከዚያ በኋላ እሱን ያዙት፣ አሰሩት። ማሰር ብቻ አይደለም እርሱንም ልጁንም ገደሉት ይላል። ያ ማለት አስቀድሞ የተላኩ አበይተ ነቢያት፣ ደቂቅ ነቢያት፣ ሐዋርያት፣ አርድእት ናቸው። መጨረሻ ላይ ልጁን ላከው ማለት ይወርዳል ይወለዳል ብለው ወረድ ተወለዱ ዓለምን ሰበኩ። ነቢያትንም ሐዋርያትንም እነሱንም አባረሯቸው፣ አሳደዷቸው፣ ገረፏቸው፣ ገደሏቸው፣ አሰሯቸው። ያን ሁሉ መከራ ደረሱባቸው። ከዚያ በኋላ አንድ ልጁን ይወርዳል ይወለዳል የተባለው ወረድ የተወለደ የተባለው ኢየሱስ ክርስቶስንም ባላከ እርሱንም ገደሉት። ወነጸሮም ወይቤሎ ምንትኑ ጽሑፍ ዘይብል እብኑን መነንጓ ነዴት ወይት የኮኖስተር ሰማይ ዘንት የናቋድ እነሆ ጠበብት የናቋድ ድንጋይ ሐናጺዎች የናቋድ ድንጋይ የማዕዘን ራስ ትሆናለች እንደተባለ አልሰማችሁን ብሎ ጌታችን ኢየሱስ ክርስቶስም ናቃቸው፣ አቃለላቸው። እብን የተባለው ኢየሱስ ክርስቶስ ነው። መጀመሪያውንም እነሱ ንቀው ጸሐፍት ፈሪሳውያን ሰቅለው ገለውታል። የማዕዘን ራስ ይሆናል ማለት እነሱ የገደሉት ከሙታን ተለይተው ተነስተው ሰማየ ሰማያት ወርዶ የእነሱ ፈራጅ መሆኑን በእነሱ ላይ የሚፈርድ መሆኑን ያንን መግለጽ ነው። ይተረጉ ወፈቀዱ ሊቃነ ካህናት ወጸሐፍት የሐዝቦ ሶቢሃ ወፈርዎሙ ለሕዝብ። ከዚያ በኋላ ሊቃነ ካህናት ጸሐፍቱን መያዝ ፈለጉ፣ ሕዝቡን ግን ፈሯቸው። አይመሩ ከመበንቲያሁ መሰለ ከመዝ ስለ እነሱ እንደመሰለ አውቀዋልና። ወተጊሶሙ እምኔሁ አጽንሁም ሎቱ እለ ይታቀብዎ ወፈነው ሀቤሁ ሰብአይን። ከዚያ በኋላ ጧት ማታ የሚጠብቁትን ሰላዮች ይላኩ። እለ ያጸድቁ ርእሶሙ ከመ ያስትዎ በቃሉም ወከመ ያገብዎ ለመኳንንት ወለመሳፍንት። ከዚያ በኋላ ከነገስታት ለማጣላት በተለያየ መንገድ በዓል ሻረ ለማለት፣ ሰንበትን ሻረ ለማለት፣ የማይገባ ስራ ሰራ ለማለት ይህንን ጧት ማታ እየተከታተሉ እሱ በሚሄድበት አካባቢ ሁሉ ሰላዮችን ሰዎች አዘጋጅተው ቀጥረው ማዘጋጀታቸውን ነው። ወተስእልዎ ወይቤልዎ ሊቅ ነአምር ከመ ጽድቀ ትነግር ወትምሕር ወይታደሉ ለገጽ ወርቱዐ ትሜር ፍኖተ እግዚአብሔር። እነኛም ሰላዮቹ መጥተው አንተ ሊቅ መምህር ሆይ እውነትን እንደምታስተምር አድቦ እንደማታደርግ እግዚአብሔር ዘንድ ተልከህ እንደመጣህ እናምናለን። ትምህርትህም ርቱ ትሜር ፍኖተ እግዚአብሔር የቀናውን የእግዚአብሔርን መንገድ ታስተምራለህ፣ እንከን የለም ብለው ርዕሱን ነገሩት። ይከውነነሁም ናኀብ ጸባእተ ለቄሳር ወሚመ አልቦኑ ለቄሳር ግብር መክፈል ይቻላል አይቻልም? እንግዲህ ይሄ ነው። አሁን እነዚህ ሰላዮቹ መጥተው በቃሉ ያስቱት ዘንድ ነው። ከሚያቀሉ ያስትዎ በቃሉ ሊያስቱት ሊያጣሉት በራሱ ከራሱ በመጣ ነገር ወንጅለው ክርስቶስን ለማጣላት ከቄሳር ለቄሳር ግብር መክፈል ይቻላል አሉ። እንደውም በትርጓሜው ላይ ሁለት ስዕል ያለው ሳንቲም ይዘው መጥተው ነው። በአንድ ጎን የቄሳር የንጉሠ ነገሥቱ ስዕል አለ፣ በአንድ ጎን የእግዚአብሔር ስዕል አለ። ለቄሳር ይቻላል አይቻልም አሉ። ለቄሳር ቢል ታዲያ እግዚአብሔር እያልክ ለእግዚአብሔር አይከፈልም ልትለን ነው።
ቄሳርን ከእግዚአብሔር ጋር እኩል አደረክል ብለው ሊከሱን ነው። ለእግዚአብሔር ይቻላል ቢል ደግሞ ለቄሳር አይቻል ቢል ደግሞ ንጉሠ ነገሥቱን አቃሏል። የንጉሥ ትእዛዝ አይቀበልም ብለን ጣላት ነው። ለዚያም 2 ሳንቲም አመጡ። የቄሳርን ለቄሳር የእግዚአብሔር ለእግዚአብሔር ብሎ ጌታችን ኢየሱስ ክርስቶስ ለነዚህ መልስ ለጠየቁት ጥያቄ መልስ አሳጥቶ መመለሱን በደንብ ይነግረናል። ከዚህም በኋላ አንድ ትምህርት ይጠይቁታል እነሱ ትንሣኤ ሙታን አለ የለም፣ ትንሣኤ በኋላ ጋብቻ አለ የሚሉ ፈሪሳውያንም ሰዱቃውያንም ጥያቄ ጠይቀውታል። በተለዩ ደግሞ ከተነሱ በኋላ ጋብቻ የለም፣ መውለድ መጓለድ የለም ከትንሣኤ በኋላ ብሎ ሲያስተምር ሰምተው ነበርና ቀርበው ውሃለው አቲ ብእሲት በኀቤነ እንግዲያውስ ጋብቻ ትንሣኤ አለ አልክ፣ ሰዱቃውያን ናቸው። ትንሣኤ አለ ካልክ ጥያቄ አለን። አንዲት ሴት በእኛ ዘንድ ያለች መጀመሪያ ባላገባች ያ ባሏ ልጅ ሳይወልድ ሞተ። በሕጋችን ደግሞ ልጅ ይተካለት ወንድሙ አግብቶ ያልወለደን ወንድሙ አግብቶ ይተካለት ይላል። ወንድሙ አገባት፣ ያም ሞተ፣ አልወለደም። ሌላም አገባ፣ 3ኛ፣ 4ኛ፣ 5ኛ እስከ 7 ሆም አውሰብዋ 7 ወንዶች ያገቧት አንዷን ሴት ሳይወልዱ ልጅ ሞቱ 7ቱም። ወድረ ኩሎሙ ሞተ ዛቲ ኑሮ ከሞት ውሎ ውሎ ከቤት አይቀርምና ያችን ሞተች። ለመኑ ትከውን በዕለተ ትንሣኤ እም7 ሆሙ ከ7ቱ ትንሣኤ ሙታን ሲሆን ያን ጊዜ ለማን ሚስት ትሆናለች ብሎ ሰዱቃውያን ጠይቀውታል። እርሱም እምድረ ትንሣኤ እያወስቡ ወይዩ ተዋሰቡ ወይ ከውኑ ሁሉም ከመላእክተ እግዚአብሔር ከትንሣኤ በኋላ ማግባት መጋባት የለም፣ ሁሉም ብርሃን ለብሰው እንደ መላእክት ቅዱስ ቅዱስ እያሉ እግዚአብሔርን ያመሰግናሉ ብሎ የማያዳግም መልስ ስለ ትንሣኤ ሙታን ያስተማረብን ትምህርት በመተንተን የሉቃስ ወንጌል ምዕራፍ 20 ትምህርቱን ያጠናቅቃል ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።